ሰላም እግዚአብሔር በያላችሁበት ይብዛ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። በዛሬው መርሃ ግብራችን ባሳለፍነው ሳምንት በጠየቃችሁን ጥያቄ መሰረት በቻልነው አቅም የናንተን ጥያቄ መመለስ ነውና የኛ ተልኳችን የናንተን ጥያቄ ለመመለስ ያክል አንድ ወጣት ይዘንላችሁ ቀርበናል። የዛሬው እንግዳችን ልደተ ቃል ይባላል። የዛሬውን ፕሮግራም እንግዲህ ከሱ ጋር አጠር ያለ የህይወት ተሞክሮ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ እንኳን ደህና መጣ። እንኳን ደህና ቆያችሁ። ልደተ ቃል የሶሻል ሚዲያ ስም ነው ወይስ ደግሞ ቤተሰብ ያወጣል ስም ነው? ልደተ ቃል ክርስትና ስሜ ነው። መልካም። የዓለሙ ስምህ ማን ነው? ልደተ ቃል የዓለሙ ስምህ? አይ ሰው በዚህ ስለሆነ የሚያቀኝ ብዙ ጊዜ የምጠቀመው ልደተ ቃል ነው። ልደተ ቃል ነው። አኔ ዓለማዊ ስም ከዛ በኋላ ቲክቶክ ላይ ይቀራል። ዘመቻ ነው የሚከፈተው። ይቅር በዚህኛው እንቀጥል። መልካም እንግዲህ ልደት መቼም ሁሉ ነገራችን አስተዳደጋችን ከልጅነታችን ከዳዲ ይጀምራልና ልጅ እያለ ልደተ ቃል ምን ይመስል ነበረ? ምን አይነት ነገሮች ላይ ያዘወትር ነበር? የበፊት ህይወቱ በተለይ አሁን ወደ ሶሻል ሚዲያ ሳይመጣ ደግሞ የነበረው ልደትስ ምን ይመስላል? እኔ እንግዲህ ያው ተወልጄ ያደግኩበት ወደዚህ ወደ ኦሮሚያ ክልል ባሌ አካባቢ ነው። ልዩ ስሙ አጋርፋ ኮሌጅ ይባላል። እዛ ልጅነታችን ያሳለፍነው በሰንበት ትምህርት ቤት ነው። ግን ያው በቃ ደስ ስለሚለን ለመሄድ ወይ ለመዘመር ምናምን ብዙ ጊዜ ከቤተክርስቲያን አንፃር በሰንበት ትምህርት ቤት፣ ከዛ ውጪ ግን ልጅነት ላይ ያን ያህል ብዙ እንትን የምትዩ ነገር ስለሌለ ግን በብዛት ሰንበት ትምህርት ቤት መዝሙር በማጥናት ምናምን እንደዚህ አይነት ነገሮች አሳልፌያለሁ ልጅ ሆኜ ትንሽ። እንደው ይሄ ወደ ማህበራዊ ሚዲያ የመጣህበትን አጋጣሚ እናስታውስ እስኪ። በምን አጋጣሚ ነበር ወደዚህ የገባኸው? ምንስ አነሳሳ? እውነቱን ለመናገር ቲክቶክ በፍጹም በቃ ትክክለኛ ኖርማል ነገር አይመስለኝም ነበረ። ከዛ የሆነ ጊዜ አፕሊኬሽኑን ጭኜ ዩዘር ሳልሆን ዝም ቪዲዮዎችን ሳይ ምናምን አያለው አንዳንድ ኦርቶዶክሳውያን ወጣቶች ሲዘምሩ ምናምን። ከዛ እኔም ለምን አልዘምርም በማለት ነው የጀመርኩት። እንደዚህ ቅበተ እምነት ነገር ውስጥ ራሱ ገባለሁ ብዬ ሳይሆን ለምን ብዬ ነበር የጀመርኩት። መዝሙር ላይ ነበረ የመጀመሪያ እንትን ቪዲዮዎች የነበሩት መዝሙር ነው። እንደው ወደ ትምህርቱ ከመግባታችን በፊት እንደው ይሄ መንፈሳዊ ኮርሶችን በተመለከተ ትምህርቶች ላይ የነበረህስ ባክግራውንድ ምን ይመስላል? ዩኒቨርሲቲ ያለው ማህበረ ቅዱሳን ግቢ ጉባኤ ላይ ኮርሶች ይሰጣል። ስለዚህ እነዛን ኮርሶች ተከታትያለሁ። ማህበረ ቅዱሳን ላይ አርሲ ዩኒቨርሲቲ ነው የተማርኩት እና ራሱ ማህበረ ቅዱሳን እዛ ያለው ክፍል አስመርቆን የወጣ ነው። ከዛ ስንወጣ ከዛ ወደዚህ ወደ አዲስ አበባ እንደመጣው ከዩኒቨርሲቲ ከወጣው ከ6 አመት በኋላ ቅድስት ሥላሴ መንፈሳዊ ኮሌጅ ገባ። ዘንድሮ ተመራቂ ነው? አይ 5 አመት ነው። 5 አመት ነው የዲግሪ መርሃ ግብር ስለሆነ 5 አመት ነው። በኤክስቴንሽን ማታ ነው ማረው። አሁን 3ኛ አመት ተማሪ ነኝ እዛ። መልካም እንግዲህ ያው በትምህርቶች ውስጥ እያዳበርክ የምትመጣቸውም ነገሮች ይኖራሉ ብዬ አስባለሁና ምናልባት በቲዮሎጂ ትምህርት ላይ ብዙዎቻችን እንደምናተርፍበት ሁሉ አንዳንዶች ደግሞ ሳያስቡት መንገድ የሚስቱበትም ሁኔታ ነው። እንደው ቲዮሎጂ ለሚማሩ ሰዎች የምትመክረው ምክር ካለ? እንደውም ጎርጎሪዮስ ዘንዚናዙ የተባለው ታላቅ የቤተክርስቲያን አባት ቲዮሎጂ ለሁሉም ሰው አይደለም ብሎ ነው የሚናገረው። ትልቁ ቲዮሎጂ ለኔ ቅዳሴ ማስቀደስ ነው። ቅዳሴ ላይ መሳተፍ ቲዮሎጂ እሱ ነው። ከዛ ውጪ ግን በጣም በጥንቃቄ ልንማረው የሚገባ እኛ እንደውም ደካሞች ነን ነው የእግዚአብሔር ረድኤት ተጠቅቶ ነው እንጂ ከጸሎት ጋር ልንማር የሚገባ ትምህርት ነው። ምክንያቱም በጣም ሰፊና ጥልቅ ስለሆነ ሌሎች እንደሳቱት እኛንም ጥርጣሬ ውስጥ ወደ መሳት ሊከተን ስለሚችል የአባቶችን መንገድ እየተከተለን እነሱን እያስቀደምን ከሄድን እና በጥንቃቄ ከእግዚአብሔር ጋር በጸሎት ከቀጠል ነው ውጤታማ እንሆናለን። ከዛ ውጪ ግን እንደገባኝ እንደ ግሌ ላራምዶ ከተባለ ግን ወደማንወጣበት ችግር ውስጥ ገብተን ከቤተክርስቲያን ለየትም ሊያደርስ ይችላል። አሁን ላይ እንደምናያቸው በጣም ግን ደግሞ ከቤተክርስቲያን የወጡ ብዙ ሰዎች እንዳሉ ሁሉ ወደዛ ደረጃ ሊገፋን ይችላል።
መልካም እንግዲህ ይሄ የቴክኖሎጂ ውጤቶች እየተሻሻሉ መምጣታቸው ጥቅሙ ብዙ ቢሆንም ጉዳቱም የዛን ያክል ያመዘነ ነው የሚል እምነት አለኝ። አውቀስ ስትጠቀምበትና አንዳንዴ ባለማወቅ ስትጠቀምበት እንደሚጠቅም ሁሉ ጉዳቱም ያን ያክል ነውና ለወንጌል አገልግሎት የሶሻል ሚዲያ መስፋፋት ከቤተክርስቲያን አስተምሮ አንፃር እንዴት ታየዋለህ? እንግዲህ አሁን እኛ በብዛት የምንጠቀመው የሶሻል ሚዲያ ፕላትፎርም እንደሚታወቀው ቲክቶክ ነው። ቲክቶክ አሁን ላይ የማይጠቀም ሰው አለ ብሎ ለማሰብ እስኪከብድ ድረስ በየሰው ሁሉ የእጅ ስልክ ላይ አለ እና በሚገርም ሁኔታ እሱ ሚዲያ ደግሞ ሁሉንም ነገር ነው የሚያቀርብልሽ። ዘፈኑም ሊመጣ ይችላል፣ መዝሙሩም ሊመጣ ይችላል። አሁን መዝሙር አይተሽ አሁን ዘፈን ሊመጣ ይችላል። አሁን ስድብ አይተሽ አሁን ስብከት ሊመጣ ይችላል። ስለዚህ ከዚህ አንፃር የምንመለከተው ነገር መለየት የኛ ኃላፊነት ነው። ሌላኛው በነጻነት ኔትወርክ እስካለሽ ድረስ የምትጠቀሚው ነገር ስለሆነ እና አንዴ ቤተክርስቲያን የማትለውን ነገር ቤተክርስቲያን እንደምትል አድርገን ተናግረን ብዙ ሰዎች ልናስተናክልበት እንችላለን። ግን ደግሞ በዛው ደግሞ በተቃራኒ እጅግ በጣም ተደራሽነቱ ሰፊ ነው። አሁን እኛን ዓለም ላይ በርካታ ኦርቶዶክሳዊ ክርስቲያኖች ይሰሙናል። ቤተክርስቲያን አጠገባቸው የሌሉ ሰዎች የኛን ትምህርት ይሰማሉ። የኛን ትምህርት ማለት የቤተክርስቲያን ድምጽ ይሰማሉ ባለን አቅም በመናደርገው ውይይት። ስለዚህ ተደራሽነታችን እጅግ በጣም ሰፊ ከመሆኑ የተነሳ በዛ አንፃር ቤተክርስቲያንን ያላወቁ ሰዎች ጋር እንድትታወቅ እኛም ደግሞ የቤተክርስቲያንን ትምህርት እያወቅን ከወንድሞቻችን ጋር በቀላሉ እንድንማማር ረድቶናል እውነቱን ለመናገር እና ከዚህ አንፃር የሚዲያው ጥቅም ዘመኑን ዋጅተን እንዳለ ቅዱስ ጳውሎስ ዘመኑን ዋጅተን መጠቀማችን ነፍሳት ወደ ቤተክርስቲያን እንዲጨመሩ እኛም ራሱ የቤተክርስቲያን ፍቅር እንዲያድርብን ያድርጓል። ቢሆንም ግን ጥንቃቄ ይፈልጋል። ብዙ ፈተና ልናገኝበት እንችላለን። ከዚህ ሚዲያ አንፃር በቀላሉ በተለያዩ ሰዎች ከሚነሱ ነገሮች አንፃር ልንወድቅ እንችላለን። ከአእምሯችን በላይ የሆነ ነገር ልንሰማ እንችላለን። አጠራጣሪ ነገሮች ሊያመጣልን ስለሚችል እየመረጥን ከተጠቀምንበት በጣም ትርፋማ የሚያደርግ ሚዲያ ነው። መልካም እንግዲህ ይሄ የሶሻል ሚዲያ እንዳልከው ነው። አንዴ መዝሙር አንዴ ዘፈን እንደሚመጣው ሁሉ ስንጠቀም ደግሞ አጠቃቀሙ የኛም ልክ ሊኖረው ይገባል የሚል እምነት አለኝ። ምናልባት በዚህ በሶሻል ሚዲያ ላይ በመታደርጉት ወንጌል ብዙዎችን ስለ ቤተክርስቲያን እውቀት የሌላቸው ግን በስመ ክርስትና የሚኖሩ ሰዎችንም እያዳናችሁበት እንዳለ ተስፋ አደርጋለሁ። እኔ ብዙ የማናቃቸውን ነገሮች እያወቅን ስለመጣንበት አንዳንዴ ውስጡ ነው ያወቁ መስሎ ነገር ግን ሳናቅ ለምንሳሳት ለእንደኔ አይነቱ ደካማ ሰው ብዙ ትሰራላችሁ። እንዲሁም ደግሞ ከሰሞኑ የሆነ ፕሮጀክትም ነድፋችሁ በቀጣይ ወደ እንቅስቃሴ እየገባችሁ ያላችሁበት አጋጣሚ አለ። እስኪ ያ ፕሮጀክት ምንድነው? እንዴትስ ተጀመረ? ሀሳቡ ከምን ተነሳ? እንግዲህ እሺ በጣም ጥሩ ጥያቄ ነውና ከመጀመሪያው ስነሳ ይሄ ሚዲያ በብዛት ውጪ ያሉትን ከመመለስ ይልቅ ቤት ውስጥ ያሉትን እንዲጸኑ ማድረጉ በጣም ትልቅ ስራ ነው። አሁን እኛ ላይቭ በምንገባ ሰዓት ላይ 2000 3000 1500 ሰው ቁጭ ብሎ ይከታተላል። ስለዚህ ከነዛ ውስጥ አብዛኛው ኦርቶዶክሳዊ ነው። ስለዚህ ለኛ ትልቁ ጥቅማችን የኛው እኛ ቤት ውስጥ ያለው ኦርቶዶክሳውያን ወንድሞቻችን ቤተክርስቲያን እንዲህ ታስተምራለች እንዲለካ እንዲህ አይነት ትምህርት አላት እንዲለካ እያሉ ሊወጡ ያሉ ቀርተዋል። ስለ ቤተክርስቲያን እውቀት የሌላቸው ሰዎች ስለ ቤተክርስቲያን አውቀዋል። በጉንጫቸው ጫት ይዘው የሚዞሩ የነበሩ ወጣቶች ተፍተው ዛሬ ወደ ትምህርታቸው ተመልሰዋል። ለወጣቱ በሚመች መንገድ ስለሆነ የምንማማረው ቀለል ባለ መንገድ ግን ስርዓተ ቤተክርስቲያንን ባልጣሰ መንገድ ስለሆነ ሰው በቀላሉ ጆሮ እንዲሰጠን ስለሆነ ስላደረገ ሚዲያው በዛው ልክ ብዙዎች ኦርቶዶክሳውያን ብዙ ምስክርነቶችን እንሰማለን። ከቤተክርስቲያን ለውጣ ነበረ፣ ፕሮቴስታንት ጓደኛዬ እንደዚህ ብላኝ፣ ሙስሊም ጓደኛዬ እንደዚህ ብሎኝ፣ ቤተክርስቲያን እንዲህ ናት። ያው ቤተክርስቲያን ጠላቷ ብዙ ነው። ያላለችውን እንዳለች ተደርጋ ነው ለዘመናት ስትከሰስ የነበረው። ስለዚህ ፕሮቴስታንቶች ከሚጠቀሙበት አንደኛው ነገር ማናምኑን እንደምናምን አድርገው አቅርቦ ለማናምኑ ነገር እድሜ ዘመናቸውን መልስ ሲሰጡ ይቆያሉ። ያንን ሰው ላይ ይጭናሉ። እንዲህ ነው እንዴ እያለ መጽሐፍ ቅዱስንም ቤተክርስቲያን ትምህርት እውቀት የሌለው የዋህ ኦርቶዶክስ ይወጣል ከቤቱ። አሁን ግን ያ ዘመን እዚህ በሚዲያው ላይ ባለው እንቅስቃሴ በጣም በእጅጉ እየቀነሰ ነው ያለው። ለውጥ በጣም መጥቷልና ያ ትርፋችን ነው። የጀመርነው ፕሮጀክት ምንድነው? እንግዲህ ኦሬዲ መጽሐፍቶችን ሁለት መጽሐፍቶችን አዘጋጅተናል። እንግዲህ አንደኛው ታላቁ መጽሐፍ የቤተክርስቲያን ትልቁ መጽሐፍ መጽሐፍ ቅዱስ ነው። መጽሐፍ ቅዱስንና 80 አሐዱን የቤተክርስቲያን እና መድሎተ ጽድቅ ቀጽ አንድ የዲያቆን ያረጋል አበጋዝ ዕቅበተ እምነታዊ መጽሐፍ ስለሆነ ይሄን ገዝተናል። መጽሐፍ ቅዱስን የገዛ ነው
እንደ ፕሮጀክት ነድፈን የተነሳነው መጽሐፍ ቅዱስ ለሌላቸው ወጣቶች ኦርቶዶክሳውያን በአዲስ አበባ እየዞርን በተለያየ አይነት ሰፈር መገናኛ ሊሆን ይችላል፣ ሜክሲኮ ሊሆን ይችላል፣ ካሳንቺስ ሊሆን ይችላል፣ ፒያሳ 4 ኪሎ ሊሆን ይችላል እየሄድን ድንገት የምናገኘውን ሰው ጠይቀን አንገቱ ላይ ያደረገው መጽሐፍ ቅዱስ ካለው ይዘለዋል፣ ከሌለው ግን ይህን መጽሐፍ ቅዱስ በነፃ እናበረከትለታለን፣ እንዲያነበውም ደግሞ እንመክራለን። ለፕሮቴስታንቶች ደግሞ ያዘጋጀነው መርሎተ ጽድቅ ነው። እንግዲህ መርሎተ ጽድቅ የስተት ትምህርቶችን ያጋለጠ ትክክለኛውን መልስ የሰጠ ስለሆነ ልበቀና ፕሮቴስታንት ወንድም እህት ካለ በቀላሉ እንደው እግዚአብሔር ቃል ከፍታለሁ ካለ ሊጥበት ሊድንበት የሚችል መጽሐፍ ስለሆነ ይሄን ደግሞ ለነሱ አዘጋጅተናል። ነገ ወደ ስራ እንገባበታለን። መጽሐፍቶቹ ተገዝተዋል፣ ማስታወቂያዎችም እየተሰሩ ነው ያሉት። በዚህ ፕሮጀክታችን ይሄ ነው፣ ይሄ ይቀጥላል። ይሄም ደግሞ ከውድ ኦርቶዶክሳውያን ከነሱ የተገኘ ገንዘብ ነው ወደዚህ እየዋለ ያለውና ይሄንን ነገር በቀጣይነትም እየሰራን መጽሐፍ ቅዱስ የሌለው ኦርቶዶክስ መኖር የለበትም። እውነት ነው። ለኔ መጽሐፍ ቅዱሳችን እንደ መተዳደሪያ ደንባችንም ይመስለኛል። ትልቁ መሰረታችን እሱ ስለሆነ ይሄ ነገር ደግሞ በእርግጥ እንዳልከው ከ10 ሰው ምናልባት 9 ሰው መጽሐፍ ቅዱስ ላይ ኖረው ይችላል። በአጋጣሚ አሁን በብዙ ልታከፋፍሉ የምትችሉት ነገር ጊዜና ብዙ እንትናችሁን የሚወስድባችሁ ይመስለኛልና ለዚህ ደግሞ የብዙሃን እርዳታ የሚያስፈልግ ይመስለኛል። የብዙዎቻችንን እጅ ይፈልጋል። ለውጥ ያስፈልገናል። ወጣቱ ማንበብ መቻል አለበት። በተለይ አሁን የሚመጡ ደግሞ ወደፊት የሚመጡ የምንጠቀማቸው የሶሻል ሚዲያ አማራጮች ሰፊ ናቸው። በተለይ ይሄ የኢንተለጀንሱ ጉዳይ ደግሞ በተለይ ለእንደኛ ላላደጉ ሀገራት ፈተና የሚሆንም ይመስለኛልና እንደው ምናልባት ይህንን መጽሐፍ ለሌላ እምነት ተከታዮች በምትሰጡበት ሰዓት በጥሩ ጎን የሚቀበሏችሁ ሰዎች እንዳሉ ሌላ ነገርም ሊመጣ ይችላልና ያንን ጉዳይ በምን ያክል ተዘጋጅታችሁበታል? ያልተለመደ ጉዳይም ስለሆነ አልተጀመረም እስካሁን በእኛ ስላልተለመደ እንዴት ተዘጋጃችሁበት? የሚመጡባችሁ ነገሮች ይኖራሉ ብዬ አስባለሁና እዛ ላይስ በምን አይነት መንገድ ወንድም እህቶቻችሁ ጋር ልደርሱ አሰባችሁ? ኦኬ፣ ጥሩ ጥያቄ ነው። እንግዲህ እኛ ሚዲያው ላይ የምናደርገው ነገር ቢኖር ውይይት ነውና የትኛውንም ሃይማኖት እናከብራለን። የነፃ የውይይት መድረክ ነው። የማንንም አናንቋሽሽም። ፍጹም ሰላማዊ በሆነ መንገድ ከልባዊ መንገድ ነው ስጦታ የምንሰጣቸው። መቀበል ያለ መቀበል መብት አላቸው። ግን ቻሌንጅ የምናደርጋቸው ነገር ግን አለ። ቻሌንጅ መደራረግ ያለ ነው። ይሄ የሰውን ሃይማኖት አክብሮ ጥያቄ መጠየቅ ይቻላል። እሱም የኛን ሃይማኖት አክብሮ መጠየቅ ይችላል። ስለዚህ እኛ እናከብራቸዋለን፣ እንወዳቸዋለን። ግን ደግሞ ይሄንን መጽሐፍ አንብበው ሀሳባቸውን እንደሚቀይሩ ስለምናምን በራስ መተማመን ካላቸው እውነት ላይ ቆመናል ካልን በፍቅር ይመልሱታል ማለት ነው እና ግን አንዳንዴ ደግሞ የተለያየ አይነት ሰው የተለያየ አይነት ጸባይ ሊኖረው ስለሚችል በቁጣም በምንም የሚያናግሩን ሰዎች ካሉ እነዛን ሰዎች እንግዲህ እግዚአብሔር አልፈቀደም ብለን ማለፍ ነው የሚሆኑብን። ግን ይቀበሉናል ብለን እናምናለን። ከብዙዎቹ ጋርም ስለምንተዋወቅ በዚህ በሚዲያው ላይ ከነሱ ለሚመጣ ኔጌቲቭ ሪስፖንስ ካለ እኛ ምንም ቢሆን ጥያቄያችንን በመልካምነት ወንድሜ ብለን አናግረን ስለሚሆን አይ ካሉ ምንም ማድረግ አንችልም። ለሌላው ማድረሳችንን እንቀጥላለን። እግዚአብሔር ረዳናል ብለን እናስባለን። አዲስ ነገር ነው ይሄ፣ አልተለመደም። ብዙ ጊዜ ፕሮቴስታንት ወንድሞቻችን በየጎዳናው ላይ የተለያየ አይነት የራሳቸውን የሃይማኖት ስርጭት ማስፋፋት ያደርጋሉ። ስለዚህ እኛ በእነዚህ አይነት መንገድ አናደርግም። ቤተክርስቲያን ሰንበት ትምህርት ቤት አላት፣ ኮሌጆች፣ ዩኒቨርሲቲዎች አላት፣ በዛ ታደርጋለች። አሁን ግን ስርዓተ ቤተክርስቲያን ባልጣሰ መንገድ መጽሐፍትን መስጠት ይሄ ሊለመድ የሚገባ ነገር ስለሆነ ደግሞ የተነሳ ነው ለኦርቶዶክሳውያንም ስለሆነ በእርግጠኝነት ብዙ ሰዎች የሚወዱት ሀሳብ ነው። እስኪ ደግሞ አይተነው ደግሞ ማሻሻል መለወጥ ያለብንን ነገር ደግሞ የመጀመሪያችንም ስለሆነ ለኛ ከዙ አስተያየትም ተቀብለን ምናሻሽለው ነገር ደግሞ ይኖራል። ምንም ችግር የለውም። እውነት ነው። እንግዲህ አደራ ስትሰጡ አንዷ ነን ይናርግ መንገድ ላይ ለምን አገኘው ነው እመጣለሁ በምትሄዱበት ነው የት እንደምን መልካም ጥሩ ነው ብዬ አስባለሁ። ጥሩ ተሞክሮም ነው። አንዳንዴ እንደዚህ አይነት መንገዶችን መጠቀም ርቀው ያሉ ወጣቶች በተለይ መስራት ባለባቸው ሰዓት የቤተሰብ ሸክም የሆኑ ብዙ ወጣቶች አለንና ማገልገል ቤተሰብን መጦር ሲገባን እነሱ ላይ ተመልሰን ተቀምጠን በተለያዩ በሱስ ወድቀን
በዝሙት ውስጥ ተደብቀን ራሳችንን የሆነ ነገር መደበቂያ አድርገን ቁጭ ያለን ወጣቶች ብዙ አለንና እንደው ለነሱ ልብ ይስጣቸው እንደው እነሱን እንድታገኙም ነው እኔ ፍላጎቴ የምትሰሩትም እነሱ ላይ ስለሆነ ያው በመጀመሪያው ቻሌንጅ ይኖረዋል ብዬ አስባለሁ እንደዚህ አይነት ነገር ስትሰሩ ከሱስ ውጣ ስላልከው ያው ለኛ ስናወራው እንደሚቀለን እነሱ ግን ስለሚኖሩበት በጣም ሊከብዳቸው ይችላል አንዴ የቡና ሱስ እንኳን ሰዓቷ ስታልፍ እንዴት እንደምታደርግ እናቃለን እኛ ባጭሩ በተለይ አደንዛዥ ነገሮች ሲሆኑ ደግሞ ከባድ ይሆናልና እነሱን ስታናግሩ በምን አይነት መንገድ ነው የምታገኙአቸው አንዳንዴ ዘመኑን ዋጁት እንዳልከው ቅድም መስለህ ሁነህ ነው ሰውን ማዳን የምትችለው ያንስል ግን ከሚቀሙት ጋር ቅመን ማለቴ አይደለምና እንዲረዱኝ የምፈልገው ነገር እነሱ ጋር ስትደርሱ በምን አይነት ቋንቋ ብታወሯቸው ነው ብዙዎች ሲለወጡ አይቻለው እንዴት ብትቀርቧቸው ነው ምክንያቱም ብዙዎቻችን ማድረግ ፈልገን አንዳንዴ የቃል አጠቃቀማችንም ሊሆን ይችላል አስቆጥተን አስቀይመናቸው ምንለይበት አጋጣሚም ስላለ ነውና እንደው በምን አይነት መንገድ ብትግባቡ በምን ቋንቋ ብታወሩ ነው ብዙዎችን ማዳን ይቻላችሁት የናንተ ልምድ ለኛም ይጣቀማልና ለወደፊትስ እንዴት ነው ይሄ ወጣት እንደዛ አይነት ነገሮችን ማድረግ ያለበት እኛ እንዳልኩሽ አሁን ሚዲያው ላይ ተሰሚነት እንዲኖረን ያደረገው ዋንኛውና ትልቁ መንገድ ወጣቶች በሚፈልጉት መንገድ መቀራረባችን እድሜያችንን መቀራረቡ ነውና እንግዲህ ስናገኛቸው እግዚአብሔር ቤተሰቦች እዚህ ጉባኤ ላይ ተሰባሰባችሁት ብለን አይደለም እንገባው እነሱ ጋርና እንደዛ ወደሚሉበት ቤተክርስቲያን እንዲመጡ በእነሱ ቋንቋ እናናግራቸው በቀላሉ በቃ ወርደን መሬት ላይ መቀመጥ ካለብን አብረናቸው ቁጭ ብለን ምሳ መብላት ካለብን አብረን ምሳ በልተን ከዛ ለእናንተ ልዩ ስጦታ አዘጋጅተናል የቤተክርስቲያን ልጆች እንደሆናችሁ እናውቃለን አንገታችሁ ላይ ማህተም አለ ቤተክርስቲያን ብትጠራችሁ ቀድማችሁ ደራሾች እናንተ ናችሁ በዚህቺን መጽሐፍ እንደ ስንቅ ያዟት ጊዜ ሲኖራችሁ ቤታችሁ አረፍ ስትሉ አንብቧት ብለን ደስ በሚል መንገድ እንሰጣቸዋለን መጽሐፉን የሆነ እነሱን አጓጉል ነገር ውስጥ እንዳሉ አይነት ስሜት ውስጥ ከተን አይደለም እኛ ጻድቅ እነሱን ኃጢአተኛ አድርገን አይደለም እኛም በደለኞች ነን እግዚአብሔር ሸፍኖት ነው እንጂ ስለዚህ ከነሱ ጋር እኩል ወርደን አውርተን ተጫውተን በዚህ አይነት መንገድ ለነሱ ለመስጠት ያሰብነውና በእርግጠኝነት ነው የምነግርሽ ወጣቱ ልቡ በጣም ለእግዚአብሔር የቀና ነው እውነቱን ለመናገር እንደዚህ አይነት ሰዎች እንደው እግዚአብሔርን በጣም ይወዱታል ይፈሩታል እኛ አለን ከምንለው ይልቅ እነሱ ይፈሩታል እንደውም በቤተክርስቲያን አካባቢ ሲያልፉ ራሱ እጅግ በጣም የተሸማቀቁ ነው የሚያልፉት በጣም ከዚህ በፊት እንደውም አንድ ነገር ልጨምር እዚህ ጋር በዚህ አላረለ ውጪ ላይ የሚቆሙ እህቶቻችን ኦርቶዶክሳውያን በእነሱ ላይ አንድ የጀመርነው ስራ ነበር ቆይቷል ዳሬ 3 አመት አካባቢ ይሆናልና ለበዓል ለመስቀል በዓል ላይ ነበር የጎበኘናቸውና አም በሚገርም ሁኔታ ቤተክርስቲያን መሄድ እንፈራለን አብዛኞቹ በጣም ስጋዊ ፈተና ችግር ሰቀቀን ይዟቸው በጣም ብዙ ፈተናው አማራጭ አጥተው የገቡበት ህይወት ስለሆነ ከማጥላላት ይልቅ ሰብስበን ይዛን ጊዜ እግዚአብሔር ቃል አስተማርናቸውና ሁሉም ያለቅሱ ነበር እኛ እኮ ይሄንን ቃል መስማት አይገባንም ይላል እኛ የእግዚአብሔርን ቃል ለመስማት አልተፈቀደልንም እኛ እኮ እንደናንተ ነጠላ ለብሰን ቤተክርስቲያን ማስቀደስ የታደልን ሰዎች አይደለንም እኛ ሰው ፊት መቆም የምንችል ሰዎች አይደለንም እያሉ እንዴት ሲያለቅሱ እንደነበር እኔ አስታውሳለሁና በጣም ነው እግዚአብሔርን የሚያከብሩት በጣም ነው ይፈሩት ከዚህ ህይወት መውጣት ይፈልጋሉ ነገሮች በጣም ይይዟቸዋል እንደው አቅም ያላቸው ሰዎች በጥቂቱ ትንሽ የሥራ ቢያስጀምሯቸው ከእንደዚህ ህይወት መውጣት የሚችሉ ሞያም ያላቸው ሰዎች አሉና ይሄን ያነሳውልሽ ለምንድን ነው እነዚህ ቤተክርስቲያን አይሄዱም እነዚህ ኮንትናቸው እምንላቸው ሰዎች እጅግ በጣም እግዚአብሔርን ይፈሩታል በቃ ህይወት አስገድዷቸው ያሉበት ነገር ነው እንጂ አብዛኞቹ ለእግዚአብሔር ነው ከተባለ ለቤተክርስቲያን ነው ከተባለ ወደ ኋላ የሚል ወጣት የለም እና ያቻለን እኮ አይደለም የጥምቀት በዓል ላይ ራሱ እኮ ማን ያን ምንጣፍ የሚያነጥፈው እኛ እኮ ለነሱ ይደክመናል እነሱ ለሚሸከሙት በዛ ፀሐይ ማለት ነው ስለዚህ ክብር የሚገባቸው ወጣቶች ናቸው መጽሐፍ ቅዱስ ለነሱ መስጠት ደግሞ እነሱን ማክበር ነው እንደው እንዲበረቱ ለማድረግ ነው አላማው እውነት ነው እኔ በተለይ እንደው አቅም ቢኖራችሁና እኔ እንኳን አቅሙም የለኝም ባግዛችሁ ደስ ይለኛል ብችል እንደው እንደዚህ እንዳልከው በዛ ህይወት ውስጥ ያሉ እህቶቻችን ላይ መስራት አለብን እንደው እንደ ቤተክርስቲያንም እንደው ትልቅ ፕሮጀክት ቢነደፍበትና እነሱ ላይ ቢሰራ ማህበረሰቡ ያገለላቸው ሰዎች ይመስሏቸዋል እውነት ለመናገር አዎ ብዙዎቻችን ስናያቸው እንኳን እንፈራቸዋለን ይሄ
የእምቢተኝነት ስሜት ተጸይፈን ነው የምናያቸው። ኃጢአተኞች አድርገን እኛ ቅዱስ የሆነን ይመስል እነሱን የምናይበት መንገድም ልክ አይደለም። ሰዎቹ ለቤተ ክርስቲያን አይደለም ለኖርማል ሰው ለራሱ መጥፎ አመለካከት ቢኖራቸው ይፈረድባቸዋል ብዬ አላስብም። እንደ ቆሻሻ ነው የሚያያቸው ይሄ ማህበረሰብ። አልተረዳቸውም። ምናልባት ቢያድላቸው እንደኛ የቤተሰብ አስተዳዳሪ ሆነው ቤተሰብ በዛ ስራ ቤተሰብ የሚያስተዳድር ብዙ ሰው አለ። በዛ ህይወት ውስጥ የቤተሰቡን ህይወት ለመቀየር እንደዛ አይነት ህይወት ውስጥ የተዘፈቀ ብዙ ሰው አለ። ቢያድለው ዛሬ እኔ እናንተ የቆምንበት ቦታ መቆም የሚችል ሰው ነውና በምንም የማያንሱን እንደውም በፍርሃተ እግዚአብሔር የሚበልጡን ሰዎች ናቸውና ለነዛ ሰዎች ብንሰራ ሁላችንም ይህንን ፕሮግራም የሚመለከቱ በሙሉ እንደው እነዛን ሰዎች አንድ ሰው ማቅረብ ብንችል እንደው ለማዋየት እንኳን ችግሮቻቸውን ለመናገር ህይወታቸውን መቀየር ባንችል ጓደኛ አድርገናቸው እያወራን በሂደት ሌላ አማራጭ እንዲፈልጉ ማድረግ የምንችልበትን መንገድ ብንፈጥር መልካም ነው የሚል እምነት አለኝ። እንግዲህ በእነዚህ ሁሉ ሂደቶች ውስጥ በተለይ በሶሻል ሚዲያ ህይወት ውስጥ ገጠመኛ ያጣም ህይወት ወደ ሌላ ከመግባታችን በፊት አንድ ነገር እዚህ ላይ ልንገርሽና ካጋጠመን ነገር እዚህ እንደዚህ አይነት እህቶች ጋር አንደኛዋ እናት ልጇ ዲያቆን አስተምራው ዚራጉኤል ቤተክርስቲያን እና ጨርሶ በቃ ወደ ቤተክርስቲያን ገብቶ መቀደስ አልጀመረም፣ ግን ድቁናውን ይዟል። እሷ እንደዚህ አይነት ህይወት ውስጥ አለች። ስማቸውን ስለማልጠቅስ ማን ምን እንደሆነ አያውቅምና እሱ አያውቅም የእናቱን ህይወት። እናቱ ግን ልጇን ለቤተክርስቲያን ሰጥታለች። ሰንበት ትምህርት ቤት ይማራል። የድቁና ትምህርቱን ተምሮ ጨርሶ አጠናቋል። እንደዚህ አይነት ልጆች ያሏቸው እናቶች ናቸው። የሚገርም ይሄ በጣም አስደንቆኛል ያኔ ሲነግሩኝና ይሄን በማለት ነገር ነው። አዎ በጣም የዚህ ልጅ ታሪክ የብዙ ታሪክ ይመስለኛል። እኔም በቅርብ ማቃት ሰው አለች ዩኒቨርሲቲ ልጇን ለማስተማር በእንደዚህ አይነት ህይወት ውስጥ የምትተዳደር እናት አለችና እንደው ቤት ይቁጠራቸው እንደዚህ አይነት ህይወት ውስጥ ያሉ ሰዎች። መቼም ሰው ደልቶት እንደዚህ አይነት ነገር ፈልጎ እንደዚህ አይነት ህይወት ውስጥ አይገባም። ምን አይነት የሰቀቀን ህይወት እንደሆነ መገመት አይከብደንም። እኛ እንደው የአንድ ሰዓት የሁለት ሰዓት ታክሲ እንኳን ተሰልፈን ስንጠብቅ የሚሰማንን ብርድ እናውቀዋለን። ሲያልፍ ሲያገድም አንዳንድ ቃል የሚጥሉብንን የአንዳንድ ወንድሞቻችንን ቃል እንኳን ስናስብ ምን ያክል እንደሚከብደን እነሱ ላይ የሚሰነዘረውን ደግሞ ማሰብ አይከብድምና ለብዙዎቻችን ድምቀት ከኋላ የሚቆስሉ ብዙ ሰዎች አሉና ከነዛ ውስጥ እነዛ እናቶች እነዛ እህቶች አንዶቹ ናቸው። ለአንዱ ለመብራት እነሱ የሚቀልጡ እናቶች ናቸውና ባንገፋቸው እነሱ ላይ ብንሰራ እነሱ ማገዝ ብንችል የሚል መልእክት አለኝ። ወደ ጥያቄ ስመለስ ግን በዚህ ህይወት ውስጥ እንግዲህ በሶሻል ሚዲያ ስራክ ላይ መቼም የገጠመኝ የብዙ ደስታ የምታገኝበት ስታገለግል የምትቀደስ የምትባረክበት ስራ እንደመሆኑ መጠን ደግሞ ያው እንቅፋት አይጠፋም አይደል? እንደው በተራመድክ ቁጥር እግር ለእግር የሚደናቀፋልና ብዙ ገጠመኞች ይኖሩካል። ማትረሳቸው በጣም ያሳዘኑ ገጠመኞች በተለይ በአገልግሎቱ አንዳንዴ አሁንስ ባቆም ብለህ የደከመክ ጊዜስ ነበረ ወይ? በማድረግ ደግሞ የተደሰትክበት ይሄን በማድረጌ በዚህ ህይወቴ ውስጥ ይሄ ያስደስተኛል የምትለው አጋጣሚ ካለክ? እኔ እንግዲህ እዚህ ሚዲያ ላይ ካጋጠመኝ ትንሽ ችግር አንደኛው ከስራዬ አንፃር ነው። ስራ ላይ ነው ያለው ነው የጀመርኩት። የምሰራበት መስሪያ ቤት በዋነኝነት እንደዚህ አይነት ነገሮችን አይፈቅድምና እኔ በሰዓቱ ቤት የራቅ ያለ ስለሆነ ቤት ስገባ ኔትወርክ ስለማላገኝ የሚገርምሽ ቢሮ ውስጥ ነበር እንደዚህ አይነት ስራዎችን የምሰራው መጀመሪያ አካባቢ ላይ። እንግዲህ ቢሮ ውስጥ ደግሞ የተለያየ አይነት እምነት ያላቸው ሰዎች ይኖራሉ። ፕሮቴስታንት ይኖራል፣ ኦርቶዶክስ ይኖራል እና ብዙ ጊዜ ማስጠንቀቂያዎች ይደርሱኝ ነበር ከስራ ቦታ። አዎ ከቀድሞ አለቃዬ በእርግጣን ወዳጄ ነውና ነገር ማቆም አለብህ፣ ቢሮ ውስጥ እንደዚህ ማድረግ የለብህም። አንዳንዴ እየተወያየሽ ቢሮ ውስጥ ድምጽ ጮክ ብሎ ይወጣል። ምሳ ሰዓት ላይ ነው በእርግጥ መጣቀመውና ድምጽ ጮክ ብሎ ይወጣና በጣም የሚያናድዱ ሰዎች ይመጣሉ ያንቺ ላይቭ ሩም ላይና ከዛ ቤተክርስቲያንን በጣም አቃለው በቃ በጣም አጣጥለው ሲናገሩ አንዳንዴ ድምጽሽን ከፍ አድርገሽ ትናገሪያለሽ። በዙሪያ ያሉ ሰዎች ብዙ ጊዜ ረብሽ ነበርና ከዛ የተነሳ ተደጋጋሚ ማስጠንቀቂያዎች ደርሶኛል ከምሰራበት መስሪያ ቤት። እርግጣውን ለቅቅ ያለው ከዛ ግን ተደጋጋሚ ማስጠንቀቂያ መስራት የለብህ ማቆም አለብህ ከዚህ በኋላ በዚህ ሰዓት ስትሰራ ብትገኝ እስከመባል ድረስ አጋጣሚ አለኝ በዚህ ሚዲያ ላይና በጎ አጋጣሚዎች ናቸው የምላቸው። እዚህ ሚዲያ ላይ
እኔ ትልቁ ያሳካሁት ነገር ብዬ የማስበው ባሌ ነው ተወልጄ ያደግኩት። የተወለድኩበት ቦታ ላይ ደግሞ ከዚህ በፊት በነበረው ችግር ብዙ ክርስቲያኖች ተሰደዋል። ብዙ ክርስቲያኖች ብዙ ችግር ደርሶባቸዋል አብያተ ክርስቲያኑ ባዶ እስኪሆን ድረስ እና እዛ ቦታ ላይ ጉባኤ አዘጋጅቼ ነበር። እኔ መምህራንን ይዤ በሚሰሙት ቋንቋ ወንጌል እንዲያዳምጡ ብዙ ጊዜ ቤተክርስቲያን የሆነ የአንድ እንትን ብቻ ለማድረግ ይሞከራል እና ቤተክርስቲያን የክርስቶስ ራስ ናት እንጂ የሆነ ብሔር ወይ የሆነ እንትን አይደለችም። በሁሉም ማገልገል እንደምትችል የሐዋርያት ስራ መልእክት ይናገራል። ለሐዋርያት የሰጣቸው ቋንቋ ለአገልግሎት ነው። ስለዚህ በኦሮምኛ ቋንቋ የተጻፉ መጽሐፍቶችን በማዘጋጀት እዛው እነሱ ጋር በመሄድ 3 አብያተ ክርስቲያናት ላይ ጧትና ማታ ብዙ በእግር እየሄድን ከሌሎቹ መምህራን ወንድሞቼ ጋር ጉባኤ አዘጋጅቼ ነበር እና እዛ አካባቢ የተዳከመ የነበረው ክርስትና እንዲያንሰራራ ተደብቆ የነበሩ ክርስቲያኖች እንዲወጡ ይህንንም ደግሞ ያደረኩት በእኔ አቅም ሳይሆን ሚዲያው ላይ ሳስተምራቸው ስንማማር የነበሩ ኦርቶዶክሳውያን እነሱ ባደረጉት ድጋፍ እዛ ድረስ ሄደን በእግር የሚካሄድበት ድረስ ሩቅ ድረስ ገብተን እንደዚህ አይነት ጉባኤዎችን አዘጋጅተናል። ሻሸመኔ ላይ ጉባኤ አዘጋጅተናል። ሻሸመኔ ላይ እንግዲህ ይታወቃል እንዴት አይነት ከባድ ጊዜ እንደነበረና እዛም ጉባኤ አዘጋጅተናል። እንደገና ደግሞ በርካታ ሰዎች ወደ ቤተክርስቲያን ተመልሰዋል። ስማቸውን ማንጠቅሳቸው በሌላኛው ሃይማኖት ትልቅ ስም ያላቸው ቀኖናቸውን ጨርሰው ተጠምቀው ራሳቸውን ደብቀው የሚኖሩ አካላት ሁሉ አሉ። ይሄን ሳይ በጣም በቃ ትልቅ ደስታ ይሰማኛል። እውነት ነው። በተለይ ደግሞ ከሰሞኑ የእናታችን የእመቤታችንን የግሽን ደብረ ከርቤን ቤት የማደስ ስራ ደግሞ ትልቁ ስራም ነበር። ትልቁ ኃላፊነት ያቺን አጋጣሚ እኔ መቼም ማረሳትም። ስትሰማ ራሱ ያስደነግጣል። እኔ ግሽንን እኔ እንጃ እፈራታለሁ። የምሬን ነው ምል የሆነ የምጽአት ቀን መሰብሰቢያ እስክትመስለኝ ድረስ ነው መስላትና እንደው እዛ የዛን ሰዓት የነበረው አንድነት ህብረታችሁ ምን ይመስል ነበር? ሁሉም ኦርቶዶክስ በአንድነት ሆ ብሎ የተነሳበት ነበርና አንተ ቤት ነበር ድግሱም የነበረው። እስቲ ያንን አጋጣሚ እናንሳ እስኪ። እንዴት ምን ይመስል ነበር? እንዴት ተስፋ አይተሃል ብዬ አስባለሁ። ክርስቲያኑ አንድ የተበታተነ የሚመስለን ነገር ግን አንድነታችንንም ባጭሩ ያየንበት ለካ ይሄን ያክል እንደማመጣለን እንዴ ያስባለ ፕሮግራም እንደነበረ መታዘብ ስለቻልኩ ነው። እኔ በመጀመሪያ ደረጃ እኔ እመቤታችን ድንግል ማርያም እኔ በጣም ደካማ የሆንኩ ልጇን ፈቅዳ እኔ ልሰራ አይደለም የሄድኩት ቤቷን እሷ ልትሰራኝ ነው የሄድኩት እዛ ቦታ ላይ በመጠራቴ በጣም ክብር ነው የተሰማኝ። ከሁለት ቀን በፊት ነው የደወሉልኝ። ሲጠሩኝ ምንም አላንገራገርኩ እሺ ነው ያልኩት። እኔ ቦታውንም ሄጄ አላቅም አይቼውም አላቅም እና ማየት ስለምፈልግ ተጠራው። ከሌሎች ሁለት ወንድሞቼ ጋር ባሮክ ይባላል፣ አንኛው አቤን ይባላል፣ ሌላም አንድ ልጅ ነበር አብሮን ሄደን እዛ ቦታ ላይና እነሱ አንድ ሁለቱ ያውቁታል ይመስለኛል። እኔና አንድ ጓደኛ አናውቀውምና ሲሄድ የገጠመኝ ነገር እዛ ስለሆነው ነገር እኔ በአጭር ሰዓት ራሱ መናገር የሚከብድ ነገር። እንደሚታወቀው ግሸን የብዙ ሰዎች ከአራቱም አቅጣጫ ከውጪውም ዓለም ሰዎች የሚሰበሰቡበት የብዙ ሰዎች ችግር የተፈታበት ወይራ ዋጋ የሚደረገው ጸሎት ሁሉም ሰው ያውቀዋል። በአራቱም አቅጣጫ 400 እግዚኦታ የሚደረስበት ቦታ ነው ግሸን። እጅግ የበረከት ቦታ ነውና ሁሉም ሰው ነው የደነገጠው። ግሸን እንደዚህ ሆኗል ሲባል፣ ግሸን እርዳታችሁን ትፈልጋለች ሲባል ሁሉም ሰው ማንም አልጠበቀምና ግን እንደሚታወቀው ግሸን በብዙ አይነት ምክንያት ህዝቡ ሰውን አጣ ነበር። እንደ ድሮ እንቅስቃሴ አልነበረውምና በኮሮናም በተለያዩ አይነት በርስ ጦርነቱም የተጎዳ ቦታ ነው። ለዛ የኛን እርዳታ ፈለገች እናታችን። ለዘመናት የሰውን ቋጠሮ የፈታች የሷ ጎደለና ተጠራን። እኔ አላመንኩኝ። በጣም ትልቅ በቴሌቪዥን መስኮት የምናውቃቸው አርቲስቶች ነበሩ። በአካል አንድም ቀን አይቻቸው ማላቃቸው ከነሱ ጋር ነው የተሰበሰብነውና የሚገርምሽ እግዚአብሔር በጣም በትንሹ ሰው ስራ እንደሚሰራ ያወቅኩት በእኔ ነው። ራሴን ሳየው እዛ ስንሄድ በጣም ከሁሉም መጨረሻ ትንሹ እኔ ነኝ። ግን ገቢ ስናሰባስብ በእኔ በለጠ ቃል አካውንት ብቻ ወደ 4.6 ሚሊዮን ብር አካባቢ ተሰበሰበ በእኔ ብቻ እና ይህን ሳይደነገጥኩኝ በጣም የእርስ በርስ መግባባታችን የነበረው ጸሎት፣ አርቲስቶቹ ያላቸው ትህትና ወርደው ሲያገለግሉ ነበርና የጊሸን ፕሮግራም ይለይ ነበር።
እንደውም አንደኛው ሚካኤልን የሚባለው አርቲስት ታውቁታላችሁ። የመጀመሪያ ቀን የሄድን ሰዓት ላይ እንደገባን ቀዘቀዘ ማለት በቃ ምንም እንዳሰብነው መሆን አልቻለም እና በ11 ነበር የጀመርነው። ከዛ በንጋታው ሚካኤል ነበርና ሁሉም ደነገጠ። እሱ ብዙ ጊዜ ተናግሮታል። ሄደ ከዛ እሱ ሚካኤል ቤተክርስቲያን አለ ግሸን ላይ ሄደና ምን ይበል ግራ ገባው። ምን ቢል ጥሩ ነው እንዴ አንተ ለህት የህትን ቤት አትሰራም? ሚካኤልን ማለት ነው። ለህት እንዴት ለህት የህት ቤት እኮ ነው ብሎ መጣ ተናግሮ። ከዛ እሱ እንደዛ ብሎ መጣ። ከዛ ሲያናግሩት ምን ሆነ ነው እንዴ ለህቱ እኮ ነው ይሄ እኮ ለህቱ የሚሰራ እኮ ነው እንዴት ለህቱ እኮ ነው እያለ እንደዚህ ብቻ ነው የሚለኝ ነበር። እኛ ጋር የሚመጣና እንዴ ለእናታችሁ እኮ ነው። የዛን ቀን ከፍተኛ ገንዘብ የሰበሰበው የዛ ቀን ነው እና ይሄ ሁሉ ነገር የተደረገበት እንቅስቃሴ ነው ግሸን ነው። ደግሞ መስቀሉ ያለበት ቦታ ላይ ነው ገንዘብ ስናሰባስብ ነበር። እግዚአብሔር አብ ቤተክርስቲያን ነው መስቀሉ ያለው። እንግዲህ እንደዛ ብለን ከሱ ጎን ነው በረ ስናሰባስብ የነበረው። ከዛን ሰዓት ጀምሮ ሚካኤል ቤተክርስቲያን ደርሰን ከተመለስን በኋላ በጣም ምንሰራቸው ቪዲዮዎች በዓለም ይታዩ ነበር። ሰው ይሰበሰብ ነበር። ድካም የለ ሌሊቱን ሙሉ ቁጭ እስኪነጋ ድረስ እዛው እንዳፈጠጥንና ሰው ለግሸን ሲባል በቃ ፍጥነቱ በአንድ ቀን ብዙ ሚሊዮን ብር መሰብሰብ ተቻለ። አጠቃላይ እንግዲህ እስካሁን ወደ 100 ሚሊዮን ብር ተሰብስቧል። የገባ ያለቀ አሁንም ድረስ እየሰጠ ነው ህዝቡና የነበረው የህዝቡ መነቃቃት መቤታችን ያደረገችው ነገር ሰው በቃ እኔ ምንም የለኝም ለግሸን የሚያምርባት ከሆነ ወርቄን ልስጣት እስከ ማለት ደረጃ 200 ብር እየሰጡ እንዳትናገሩብኝ በቃ ግን ይሄንን ለሷ አይሁንልኝ እያለ በእንባ ያለቀ ፕሮግራም ነው። እኔ ይናፍቀኛል አሁን ድረስ 5 ቀን የቆየና ለኔ እንደሱ ባይ ነበር እዛና ግሸን በጣም ልዩ ጊዜ ነበር። እንግዲህ በጣም አንድ ቤት ውስጥ ነበር ሁላችንም የነበር ነው። በጣም ጸሎት ነበረ። በጣም ረጅም የጸሎት ሰዓት ነበረ። ቀን ላይ ልክ 12 ሰዓት ሲል ሁላችንም ካሜራው ይዘጋጋና ወደ ጸሎት፣ ከዛ በኋላ ትንሽ አረፍ ተብሎ ደግሞ ቅዳሴ ይገባል። ከቅዳሴ መልስ ደግሞ ምሳ ትንሽ ነገር ቀምሱ እንደገና ወደ ላይቭ፣ ከዛ ይነጋል። በቃ ግን ድካም አታይም የሰው አይን ላይ። እንደውም ከተራራው ስንወርድ ነው ይደከም። ቀኑን ሁሉ አራዝመን ነው አርቲስቶቹ እንደውም ሊመለሱ አይ ለምን ሳያልቅማ እንመለስም በአንድ እግራቸው ቆመው የግሸን ብር ሳይሞላ ብለው ረጅም ሰዓት በአንድ እግራቸው የቆሙ ሰዎች ነበሩ። ብሩ እስካልተሞላ ብለው ማለት ነው። የሚገርም ነበር። የግሸን ይለይ ነበር። አንዳንዴ እግዚአብሔር ያስነሳል በቃ ለራሱ ሲል ከየትም የተኛውን ያስነሳልና ተኝተን ነበር አነቃን ብዬ ነው ማስበው። በዚህ ሰዓት እንደምታውቀው የኑሮ ሁኔታ ለራሱ ራስን ማስተዳደር በሚከብድበት ደረጃ ላይ ይሄን ያክል ገንዘብ ለእመቤታችን መስጠት ማለት በእርግጥ የራሷን ለራሷን ይሰጣናት። የሚሰጡ ልቦች ደግሞ የተባረኩ ናቸው። አንዳንዴ ሰጥቶ ንፉግ ከሚያርገኝ ደሃ አርጎ ምጽዋተኛ ያርገኝ የሚባለው አባባል ትክክል ነው ብዬ አስባለሁና ከሌላቸው ላይ የሰጡ ኦርቶዶክሳውያን ናቸው። ተርፎት የሰጠ ሰው አለ ብዬ አላስብም። በቃኝ የማይባል ነገር ቢኖር ምድር ላይ ገንዘብ ነውና ስላደረጉት ነገር በሙሉ እንደው በዚሁ እኔም አመሰግናለሁ። ሳይ ስለነበረ የኔም ስራ ስለሆነ እንደው ሰዓታችን እየሄደም ስለሆነ በሶሻል ሚዲያ ላይ የሚነሱ አንዳንድ ጥያቄዎች አሉ። አገልግሎትን በተመለከተ በተለይ ወጣቱ ላይ ጥያቄ የሚያስነሱ ብዙ ነገሮችን እንመለከታለን እና አንተ ደግሞ ትታዘባለህ ብዬ አስባለሁ። ታያለህ፣ በደንብ ትመለከታለህ። በግልም ሊደርሱ ይችላል እንዲህ አይነት ጥያቄ እንዴት ይጠየቃል፣ እንዲህ አይነት አስተምሮ ለምን የሚያስብሉ ጥያቄዎች፣ አንዳንዴ ግር የሚያስብሉ ቃላቶችንም እንሰማለን። አንተም ትመለከተዋለህ፣ ትታዘባለህ ብዬ አስባለሁና እንደው እንደዚህ አይነት ጥያቄ የሚያስነሱ ሀሳቦችን እንዴት ታየዋለህ? አንድ እንደ ባለ ጉዳይም ከሶሻል ሚዲያ ላይ አስተማሪዎች መካከል አንዱ እንደመሆነ መጠን እነዚህ አይነት ጥያቄ የሚነሱባቸው እህት ወንድሞችም አሉና በቅርብ የምናውቃቸው እነሱ ላይ የሚነሱ ጥያቄዎችን እንደ ወንድም እንዴት ታየዋለህ? አንዳንዴ ያለ መረዳት ችግርም ያለ ይመስለኛል እንደኔ። ግን ደግሞ እይታ እንደግል ነውና የነሱም ልክ ሊሆን ይችላልና እንደው አጠቃላይ አንተ ውስጥ እንደመኖር መጠን የሚነሱ የሶሻል ሚዲያ ጥያቄዎች በተለይ በቤተ ክርስቲያን አስተምሮ እንዴት ትመለከታቸዋለህ? እውነቱን ለመናገር ቲክቶክ ላይ እንደሚነሳው ሀሳብ እኔ የትም ይነሳል ብዬ አላስብም። በጣም እጅግ
ሴንሲቲቭ የሆኑ ሀሳቦች ይነሳሉ። ቲክቶክ ላይ እጅግ አከራካሪ የሆኑ ሀሳቦች ይነሳሉ። እንዴ በዚህ ደረጃ በእኛ ደረጃ አንዳንዶቹ እንደም ይወራሉ ተብሎ የማይታሰቡ የማይደፈሩ የሚባሉ አርስቶች እዚህ ሚዲያ ላይ ይነሳሉ። እንደዛ እንዲነሱ የሚያደርጋቸው ምክንያቶች ደግሞ አንድ ምንድነው ከቤተክርስቲያን የወጡ ሰዎች ቤተክርስቲያንን በተቻላቸው አቅም ለማጥቃት ብዙ አይነት ጥያቄዎችን በብዙ አይነት መንገድ መስለውን በመግባት የሰው ልብ ውስጥ ይፈጥራሉ። ሌላኛው ደግሞ ሀሳቡን ባለመረዳት እርስ በርስ የሚነሳ ውይይትም ይፈጠራል። ከአንዱ ከሁለት ወገን እዛው ቤተክርስቲያን ውስጥ ነው እንደዚህ አይነት ሀሳብ ይነሳልና ሁለቱም ለቤተክርስቲያን ነው። ቅናተ ቤተክርስቲያን የያዛቸው ወንድሞች ሊሆኑ ይችላሉ፣ እህቶች ሊሆኑ ይችላሉ እንደዚህ የሚያደርጉትና እኔ አብዛኛው ጊዜ እንደዚህ አይነት ክርክሮች ከውጪ ነኝ እኔና ቀጥታ እኔ ጋር ከመጣ ስናገር እንደ ግሌ ሳይሆን እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያን ባሕረ ጥበባት ናት፣ መልስ አላት፣ አባቶች አሏት፣ መምህራን አሏት፣ የአንድምታ መጽሐፍት አላት፣ በትውፊት የተቀበለችው ትምህርት አለ። ስለዛ እነዛን ወደ መመልከት ነው የሚሄደው። ስለዚህ ቤተክርስቲያን ምን ታምናለች ብዬ የምጠይቀው መጀመሪያ የሆነ ለየት ያለ ሀሳብ ሲመጣ ቤተክርስቲያን እዚህ ላይ ምን ታምናለች? ጉዳዩ በነገረ ክርስቶስ ቢሆን የተነሳው በዚህ ዙሪያ ላይ ቤተክርስቲያን ሊቃውንተ ቤተክርስቲያን ምን ብለው አስተማሩ? ለረጅም ጊዜ የተማርነው ትምህርት ምንድን ነበረ? በቃ እሱን ነው የሚይዘው። በነገረ ማርያም ላይ ጥያቄ ቢነሳ ደግሞ በርካታ ጊዜ በነገረ ማርያም ላይ ጥያቄዎች ተነስተዋል። ናም ወቅታዊ ጉዳይም ነበረ በጣም ነገረ ማርያም እና እውነት ነው። በእርግጥ ምናልባት ረገብ ባለ መንገድ ብንመለከተው ብዙ እንደዚህ ዱላ ቀረሽ እንትን ውስጥ እስክንገባ ላይ ያደርሰን ይችል ነበረ። ሌላኛው ደግሞ እንደምታይ እዚህ ሚዲያ ላይ ደግሞ በብዛት ትልልቅ የምታያቸው ሊቃውንቶች የሉ። የነሱ አለመኖራቸው ነገሮች በዚህ ፍጥነት እንዲቀጣጠሉ አድርጓል። በእስልምናው ብትሄጂ ኡስታዙ ምኑ አይቀርም ሚዲያ ላይ ባይዘይ አሉ። በፕሮቴስታንቶች ብትሄጂ ፓስተር አገልጋይ አለ። እኛ ቤተክርስቲያን ጋር ስትመጪ አሁን እንደው ይሻላል እንጂ በዛት እኛውን ያለ ነው እንጂ በጣም አይን የሆኑ ትልልቅ የምታያቸው መምህራን እዛ ሚዲያ ላይ ያው ቲክቶክ የሚለው ስሙ ራሱ የሆነ በቃ የድሮዬ የእንትን ስለሚመስል ሰው ለመምጣት ይቸገራል። ግን በጣም ህዝብ ያለው እዛ ነው። ልክ ነህ። እና የነሱ አለመኖር ነገሮች ሁለት ወጣቶች ቢከራከሩ እኔ ልብለጥ የሚል ሀሳብ ስለሚኖር በቀላሉ ነገሮች ላይረግቡ ይችላሉ። እነዛ አባቶች ቢኖሩ ኖሮ ይስተካከሉ ነበር ብዬ አስባለሁ። ግን ብዙ ጊዜ በጣም በርካታ ጥያቄዎች ይነሳሉ እዚህ ቲክቶክ ላይ የማጠብቂያቸው ጥያቄዎች። አሁን ግን እግዚአብሔር ይመስገን ቤተክርስቲያን የያዘቻቸው ጉዳዮች አሉ። ቤተክርስቲያን ምላሽ የተሰጠባቸው ያለባቸው ጉዳዮች አሉ። አብዛኞቹ ነገሮች ደግሞ እዛውም አባቶችን መጥተው የመለሷቸው ነገሮች አሉና አሁን ኦርቶዶክሱ እንደ ድሮ ለምን ስዕል ፊት ይጸልያል አይጸልይም የሚል ጥያቄ አሁን ትቷል። ነጠላ ለምንድነው ተዘቅዝቆ የሚለበሰው ማይለበሰው? ጫማ ተደርጎ ማይገባው ቤተክርስቲያን ለምን? ከነዚህ ጥያቄዎች ወጥተው በሰል ያለ ነገሮች ላይ ደርሰናልና ይሄ ደግሞ ይበል የሚያሰኝ ነው። ግን እንደው አንዳንድ ነገሮችን እዚህ ጋር ራስ ለማውራት የሚከብዳሉ ትልልቅ ጥያቄዎች ስለሚነሱና እስኪ እግዚአብሔር አምላክ ከዚህ በላይ ደግሞ እኔም በዚህ አጋጣሚ ማስተላለፍ የምፈልገው ትልልቅ መምህራን ቢመጡበት ሁሌ እንደኛ ስራቸው አድርገውት ሳይሆን በተወሰነ ጊዜ ቢመጡ አካውንቱ ቢኖራቸው የተወሰነ ጊዜ ላይ እየመጡ ቢያስተምሩ ቢሰብኩ ለጥያቄዎች መልስ የመስጠት ነገር ቢኖራቸው በእርግጠኝነት ብዙ ውጤትና ለውጥን ያመጣሉ ያስባሉና አደገኛ ፕላትፎርም ሆነቱን ለመናገር የሚነሱ ሀሳቦች ይሄ ነው የሚባሉ አይደሉም። እንደ ቀልድ የምታልፋቸው አይደሉም። ግን ደግሞ በዛ ላይ ደግሞ ብርቱ ወንድሞች አሉ። እውነቱን ለመናገር በጣም ጠንካራ መናፍቃንን የሚያሳፍሩ የቤተክርስቲያን ትምህርት ደግሞ የሚገልጡ ሰው ስለ ቤተክርስቲያን ፍቅር እንዲገባው የሚያደርጉ ብዙዎቹም ጥያቄ ደግሞ ይመለሳሉ በእኛው ደረጃ እዛም ሳይደርሱ በእኛ ደረጃ ተመልሰው ልባቸው አርፎ ክርስትናቸው ላይ የቀጠሉ ብዙ ደግሞ ኦርቶዶክሳውያን ወንድሞች አሉ። ከኛ በላይ የሆነውን ደግሞ መምህራን እኛ የተለያየንባቸው ጉዳዮች ካሉ መምህራን ደግሞ እነሱ ይሄ እንዲህ ነው ብለው አሁን ላይ ወደዛ ደረጃ ደርሷልና እግዚአብሔር ይመስገን የሚያስፈልግ ነው። በተለይ እንደዚህ አይነት ጠንከር ያሉ እቅበተ እምነት ነገሮች ላይ ይሄ በተለይ ከመቤታችን ጋር ከቅዱሳት ከንዋየተ ቅድሳት ጋር ከመጽሐፍት ጋር የሚነሱ ጥያቄዎችን በእኛ አፍ ከሚመለስ ይልቅ ምናልባት በአባቶቻችን በሊቃውንት አባቶች ቢመለስ
የተለያዩ የቤተክርስቲያን መምህራኖች እነሱ ቢመልሱ ተሰሚነቱም ከኛ በእነሱ ይሻላል የሚል እምነት አለኝ። ነገር ግን ያው እከሌ ይምጣ ብለህ ከመጠበቅ ደግሞ አንዳንዴ ሰው ስላንተ ከሚከራከርልህ አንተም እኔም መልሳለኝ የምትልበት አጋጣሚም ሊፈጠር ይችላልና ጊዜውን በወከለ ጊዜው በፈቀደ ሰዓት እንደሚመጡና ደግሞ አንዳንድ ጉዳዮች ላይ አንዳንዴ እናስተውላለን የማናያቸው ነገር ግን በጣም ወቅታዊ ጉዳይ ሲሆን ለመመለስ የሚመጡ አባቶችም እንመለከታለን። እነሱን እድሜ ይስጥልን ማለት እንወዳለን። ኮዲው እንደው ልክ እንደዚህ እንዳንተ ላሉ ካሉት እህት ወንድሞች ጋር እብረት እንዳላቸው ያለው በተለይ ከአንዳንድ ወንድሞች ጋር አንተ ካለ የማናጣው አንዱ ለሰው ይኖራልና እነዛ ሰዎች ካሉ ስም ላለመጥቀስም በእርግጥ የቀድሞ እንግዳዬ ፈለገ ካለ ልደት አለ፣ ልደት ካለ ፈለገ አለ። ኮሜንት ላይ ካየ ለምን ተለያዩ የሚሉ ብዙ የፈለገ ፕሮግራም ላይ አለና እንደው ከነሱ ጋር የእብረት ግንኙነታችሁ ምን ይመስል ነበረ? በተለይ ሶሻል ሚዲያ ነው ያገናኛችሁ ወይስ ከዛ በፊት ተተዋወቁ ነበረ? አጠናክሮት ነው ወይ ይሄ ሶሻል ሚዲያ ነው? ሶሻል ሚዲያ የመሰረተው ወንድማዊነት ነው? እስኪ ስለ ጓደኝነታችሁ እናውራ። እኔ መቼስ እግዚአብሔር የፈለገ ህይወት ትንሽ ይስተካከል ሲል ይመስለኛል ከሱ ጋር ያስተዋወቀኝ እና ዲያቆን ፈለገ የተገናኘ ነው ወይ ከሌሎች ወንድሞች ጋር በብዛት እዚሁ ሚዲያ ላይ ነው የተገናኘ ነው። ከሱ ጋር ግን በጣም የጠለቀ ወዳጅነትና ወንድምነት አለን። በአንድ ወንድማችን የክርስትና ፕሮግራም ላይ ነው የተገናኘ ነው እና እንታያለን። እዛው ላይ ብዙ አንግባባም ነበርና ከዛ እዛ ፕሮግራም ላይ ሁለታችንም ተገናኘን። አብር እንዳጋጣሚ ጎን ለጎን ተቀመጥንና ያወራን የተጫወትን ቆየን እዛን ሰዓት። ከዛ በቃ አላረል እየተግባባን እኔም ላይፍ ስከፍት እኔ ጋር ይመጣል፣ እኔም እሱ ጋር እመጣለሁ። ከዛ መደዋወል፣ ከዛ በአካል መገናኘት ከሚዲያው በዘለለ መሬት የወረደ ጓደኝነት ኖረን ከዛ ከሌሎቹ ጋርም ከነ አኬም ይሁን ዮሐድ ነዮ ነጋዲሳ ሌሎችም ሰማቸውን ያልጠራቸው ሊኖሩ ይችላሉ። ከነ ተመስገን አሁን በቅርብ ከፕሮቴስታንት ወደ ኦርቶዶክስ የመጣ ወንድማችን ነው። እሱም ከነሱ ጋርም በአካል የመገናኘት እድላችን ይሰፋ። የተለያዩ አይነት ፕሮግራሞችም ሲዘጋጁ እንገናኛለን እና ያ ወዳጅነታችን ያጠናከረው መጣ። ግን ከዲያቆን ፈለገ ጋር ግን በክፉም በደጉም በደንብ ነው የምንተዋወቀው። በጣም መልካም ሰው ነው። በጣም ለኔ የልብ ወዳጄ ወንድሜ ነው። በጣም ነው የምንዋደደው። ደግሞ ግን ሚዲያ ላይ ሁሉ ስንጨቃጨቅ ነው የሚያዩ። አዎ በጣም የፍቅር ይመስላል ጸባችሁ ያስታውቃል። በጣም መሬት ላይ ስንወርድ እንደዛ አይደለም። እዛው ላይ ግን ሲያይን ሰው ስንተራረብ ወይ ስንጨቃጨቅ ምን ያይናል። ግን እኔም የሆነ ነገር ካልኩ እሱ አለ። በቃ ልደት እንደዚህ ሆነ ከተባለ ፈጥኖ የሚደርሰው እሱ ነው። ፈለገም እንደዚህ ነው ከተባለ አለው። እኔም በሱ ችግር ጊዜ ያለው እሱ በኔ ችግር ጊዜ አለ። በደስታዬ ጊዜ አለ፣ በደስታው ጊዜ አለው። ብዙ ነገሮች አብረን አሳልፈናል። ወደፊትም ደግሞ እግዚአብሔር እንደፈቀደ አብረን እናሳልፋለን። አሁን በቅርብ ደግሞ ልደቱ ነው። እንኳን ተወለድክ ብሏል በዚህ አጋጣሚ እና የኔና የሱ ጓደኝነት መሬት ላይ የወረደ ነው። ወንድምነት ብለው ይቀለኛል። ወንድምነት ነው። ትልቅ አክብሮትና ፍቅር አለን በመካከላችን። እንደው ተጨቃጭቀን እንኳን አልደን አናውቅም። ትንሽ እሱ ቆጣ ይላል ግን ይፈታል። መልካም እንደው ይሄ አገልግሎቱንም የሚያጠነክር ይመስለኛል። የህብረት ሲሆን አንድነታችንን የሚያጠነክርልን ጓደኝነታችን ይመስለኛልና እንደዚህ አይነት ነገሮች ይበርቱልን ማለት ፈልጋለሁ። አንዳንዴ አለማወቅ ከተጠያቂነት አያድንም የሚል ትልቅ እንደ አባባል የምንወስደው ቃል አለና እንደው ይሄ ወጣት መጽሐፍ ቅዱስ ባለመኖሩ ቀርቦ ባለመማሩ ባለማወቁ ሳይጠየቅ አይቀርም። መቼም ያቺ የመጨረሻ ቀን ለጥያቄ የምንቆምባት ትልቁ ሚዛን ፊታችን የሚቀመጥበት ቀን አለና ያን ቀን ለማለፍ ደግሞ ግዴታ ዛሬ እዚህ ላይ ምን ሰንቃት ስንቅ ትልቋ የሚዛናችን መድፊያ ናት ብዬ አምናለሁ። እንደው ከተጠያቂነት የማይድነው ይሄ ሰው ይሄ ትውልድ ካለማወቁን እንዲያውቅ ወደ ቤተ ክርስቲያን እንዲመጣ የምታስተላልፍለት መልእክት ካለ በተለይ እንደ ወንድም እንደ ቤተ ክርስቲያን ቃል ሳይሆን እንደው መጨረሻ ትምህርታችንን ቢያንስ የክፉ ቀን ስንቃችንን እንድንቋጥር የምታስተላልፈው መልእክት ካለ እድሉ ልስጥና የዛሬ መርሃ ግብራችንን እንቋጭ። ቀጣይ በደንብ እንደምንገናኝ ነው ከወዲሁ። ቤተ ክርስቲያንን አለማወቅ ማለት
አጠገብ ትልቅ ምንጭ ኖሮ ከዛ ምንጭ አለመጠቀም እንደማለት ነውና እውነቱን ነው የተናገርሽው። ህግን አለማወቅ ወይም ደግሞ አለማወቅ ከተጠያቂነት አያተርፍም። በመጨረሻ ቀን እግዚአብሔር አምላክ ይመጣል። በዚህ በሉቃስ ወንጌል ምዕራፍ 16 ላይ ያለ የአብርሃም ነዌ ታሪክ ላይ የአብርሃም ነዌ አላዛር ታሪክ ላይ ከተመለከትሽው ያ ባለጸጋ አላዛርን በምድር ሲበድለው የነበረ በኋላ በተመሳሳይ ሰዓት ከዚህ ዓለም ሲለዩ በምድር ላሉት ልንገራቸው እንደዚህ እንዳሉ ሲላይ ለነሱ ሙሴና መምህራን አሉላቸው ነው የተባለው። ስለዚህ በዚህ ሰዓት ላይ ከተጠያቂነት የሚያተርፈው በመጀመሪያ ሰው ሃይማኖቱን ማወቅ አለበት። ሃይማኖቱን ሲያውቅ ሃይማኖቱን ይወዳል። ሃይማኖቱን ሲወድ እግዚአብሔርን እየወደደ ይመጣል። ራሱን እያሸነፈ ራሱን እየገዛ ፍቅረ እግዚአብሔር በውስጡ እየጨመረ ዓለም ላይ ከሚታዩት ነገሮች እየራቀ በትንሹም ቢሆን የቅድስና ህይወትን እየተለማመደ ይመጣል። ፈራህ እግዚአብሔር በልቡ ካደረሰ የነገር ህይወቱን ስለሚያስብ ከተለያየ አይነት ክፋትና ወንጀሎች እየተጠነቀቀ ይመጣል። ሌላኛው ሃይማኖትን ማወቅ ጥቅሙ በራሱ እኛ እንግዲህ ወደዚህ ዓለም የተጠራንበት ዋነኛው ዓላማ እዚህ ጊዜያዊ ምድራችን ላይ ቆይተን የዘላለም ህይወትን ለመውረስ ነው። ስለዚህ የዘላለም ህይወትን በዚህ በምድር ላይ ባላቸው ትንሽ የጊዜ ቆይታ ማባከን እንደሌለበት ይረዳል። ሌላኛው በግድ ደግሞ እንዲያውቁ የሚያደርጉ ሁኔታዎች ደግሞ ለምሳሌ አሁን አብዛኛው ፕሮቴስታንት ጠያቂ ነው። ኦርቶዶክስ ላይ ጠያቂ ያነሳል። አንተስ ለምዶ ማታውቀው ማለት መጽሐፍ ቅዱስ አንስተ እንዳታነብ የከለከለ ነገር ነው። ቤተክርስቲያን የለም፣ መጽሐፍ የለም፣ ሚዲያ አተነ፣ መምህር አተነ፣ ምን አተነ። አንገት ላይ ማህተም አርጎ ብቻ መዞር ኦርቶዶክስ ያሰኛል። ህይወት ከሌለ ወደ እሷ ካልቀረብክ። ስለዚህ ቆም ብለው ወጣቶችን ማሰብ ያለባቸው እኛም እንደናንተ ነን፣ ደካሞች ነን። በጣም እንደሚታየው አይነት ያማረ ህይወት ያለን አይደለም። ቤተክርስቲያን እንዳላውቅ የሚከለክለኝ ምንም ነገር የለም። ተነሳሽነቱን ግን ማምጣት ያስፈልጋል። ተነስ፣ አንብብ መጽሐፍ ቅዱስን፣ ከከበደ መምህራንን ጠይቅ። በጣም ውስብስብ ነገር አይደለም። ድሮ ምን የሚባል ነገር አለ፣ በጣም ሃይማኖት ማወቅ መጥፎ ነው ምናምን ይባል። እውነት ነው። ይሄ ልክ አይደለም። እንወቀው ባልነው ቁጥር እንዳላወቅን ነው እኮ የምናውቀው። በነገራችን ላይ ስለ ቤተክርስቲያን በጣም በስፋት ባወቅን ቁጥር እንዲህ በጣም እየራቀብን ነው የሚሄደው። ማወቅ ያለብህን ያለ ወቅ አምስቱን ሃይማኖት ምስጢራትን ማያውቅ በርካታ ቆጣት አለ። ከሶስቱ አካል የትኛው ነው ሰው የሆነው የሚለውን ሰው መለየትና ማወቅ መቻል አለበት። ስለ መዳኑ ማወቅ መቻል አለበት። ጊዜው አሁን ምቹ ነው። ላለማወቅ ምክንያት አይኖረንም። በቀላሉ በእጅ ስልካችን ቤት ባለ ቴሌቪዥን የቤተክርስቲያን ትምህርት ድምጽ መስማት በአቅራቢያችን ያለ ቤተክርስቲያን ሄደ ማስቀደስ መማር እንችላለንና ቤተክርስቲያኑን የሚያውቅ ሃይማኖቱን የሚያውቅ አሁን ስትጠየቅ መናደድ ወይንም ደግሞ ተሳርበ መሄድ አይደለም ያለብህ። በዚህ ሰዓት ላይ መመለስ ከዛ መጠየቅ ነው ያለብህ። ያን ለማድረግ ደግሞ ቤተክርስቲያን ማወቅ ግዴታ ነው። እንዳታቅ የሚያደርግ ደግሞ ምንም አይነት ምክንያት የለም። ምክንያቱም ቀላል አይደለም ነፍስ፣ የዘላለም ህይወት ቀላል ነገር አይደለም። እንዴ 5 ጥቅስ ሸምድዶ የመጣ ፕሮቴስታንት እንዴት ያስደነግጣል? እንደው ምን ይላል ተርቱሊያን የሚባለው የቤተክርስቲያን ሊቅ ሲናገር የመናፍቃን ጥንካሬያቸው በእኛ ድክመት ላይ ተመሰረተ ነው ይላል። የኛ ደካማ መሆን እነሱን ጠንካራ አስመስሎ ያሳያቸው። ስለዚህ የኛ መጽሐፍ ቅዱስን አለማንበብ፣ አለመረዳት፣ ቤተክርስቲያን አለማወቅ በጣም ብዙ ጎበዝ ከኛ ቤተ እምነት ውጭ ያሉ ሰዎች እንዲመስሉ እንዳሉ አድርጎ ሊያሳይ ይችላል። አሁን ግን ሚዲያ ላይ የሚገርምሽ ይሄን ሳልናገር ማላልፈ ስንቱ አፉን ዘግቶ ሄዷል። መመለስ አቅቶት እንደዛ እያብጠለጠለ እናንተ ጣዖት አምላኪ ምን እያለ መጥቶ 2-3 ጥቅስ ሲጠቀስለት አፍሮ የተመለሰ ስንት ፕሮቴስታንት አሉ ሚዲያ ላይ ግራ ገብቷቸው። ከዛ መጨረሻ ላይ ምን ማለት ይጀመራል? አይ እናንተማ ኦርቶዶክስ አይደላችሁም። መጥፎ ጥላቻ ተሰርቶብናል። መጽሐፍ ቅዱስ የያዘ ፕሮቴስታንት፣ ጥቅስ የጠቀሰ ሁሉ ፕሮቴስታንት። ይሄ ውሸት ነው። የመጽሐፉን ባለቤት ቤተክርስቲያን ናት። የወንጌሉም ሰባኪ ጀማሪም ቤተክርስቲያን ናት። ፈጻሚዋም እሷ ናትና ቤተክርስቲያንን በእኛ ምክንያት መዋረድ፣ በእኛ ምክንያት መሰደብ፣ በእኛ ምክንያት እንዳላዋቂ መደረግ የለባትም። እነ ቅዱስ ዮሐንስ አፈወርቅን ያፈራች፣ እነ ቅዱስ አትናቴዎስን ያፈራች፣ እነ ቅዱስ ኤፍሬምን ያፈራች ቤተክርስቲያን እኛ ባለንበት ዘመን ላይ የጨለማ ምንም የማታቅ ወንጌል የማትሰብክ ተብላ እንዴት እንድትነገር እናደርጋለን? ለዛ ከዚህ አንፃር ተነስ፣ ግባ ወደ ቤተክርስቲያን፣ ክተት፣ ተማር፣ ጽና፣ በርታ። ምንም የሚያቀት ነገር የለም ማለት ነው። በጣም ነው ማመሰግን። ረጅሙን ጊዜ ከኛ ጋር ውይይት ለማድረግ ፈቃደኛ ሆነ ለራሱ ለጥያቄያችን መልስ ለመስጠት ስለመጣ
ክብረት ይስጥልኝ ማለት እወዳለሁ። አመሰግናለሁ። እንደው በመጨረሻ ቀረ ማስተላልፈው መልእክት አለኝ የምትለው ሀሳብ ካለ እድሉን ልስጥና እንጨርስ። አክብራችሁ እዚህ ትልቅ የቴሌቪዥን ፕሮግራም ላይ ስለጠራችሁን እግዚአብሔር ያክብርልኝ። ባለሙያዎችን ሁሉንም ከኛ ጋር አብሮ ደፋ ቀና ሲሉ ያሉትን ሁሉንም ማመስገን እወዳለሁ። ሌላኛው ማስተላለፈው መልእክት ደግሞ በተለያየ ፕሮግራም ስናዘጋጅ ትምህርት ስናዘጋጅ አብራችሁን ከኛ ጋር ደፋ ቀና ምትሉ በዓለም ዙሪያ ያላችሁ ተወዳጅ ክርስቲያኖች ሁላችሁንም በእያላችሁበት እግዚአብሔር ይባርካችሁ። ከዚህ በላይ ለቤተክርስቲያናችን ልንደርስ ከዚህ በላይ ለቤተክርስቲያናችን ልንጠቅማት ይገባል። ይህን ድምጽ የምትሰሙ ወንድሞች እህቶች አንድ ትልቅ መመሪያ ያስተላልፈው ሳይሆን በጣም ተራ ወንድማችሁ የተናገረው መልእክት አድርጋችሁ እንድታዳምጡት ስለ መልእክቴን አስተላልፋለሁ። በድጋሚ እንግዳ አድርገሽ ስላቀረብሽኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው መርሃ ግብራችን ይህንን ይመስል ነበር። በቀጣይ በተመሳሳይ ፕሮግራም በተለየ ዝግጅት እስክንገናኝ ሳምንታችሁ ያማረ እንዲሆን እንመኛለን። ምናልባት ይህ ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉና በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለወዳጅ ዘመድ እንድታጋሩ ከወዲሁ በእግዚአብሔር ስም ጥሪ እናቀርባለን። ፌስቡክ እና የቴሌግራም ቻናላችንንም ጆይን እያላችሁ መረጃዎቻችን እንድታጋሩ እየጋበዝን በቀጣይ ሳምንት በሌላ ፕሮግራም እስክንገናኝ ሰላም እግዚአብሔር በያላችሁበት ይብዛ።